ሐሳቦችህ እንዴት የአእምሮና የሰውነት ሁኔታን ይለውጣሉ? ሰውነትህ ምንም ነገር መቋቋም ይችላል። ማሳመን የሚጠበቅብህ አእምሮህን ብቻ ነው። በ1938 ዓ.ም በገጠራማዋ የቴኒስ ግዛት ውስጥ የሚኖረው የ60 ዓመቱ አዛውንት ቫንስ ቫንደር ህመሙ ከዕለት ወደ ዕለት እየባሰበት መጣ። ለ4 ወራት ያህልም በጠና ታመመ። በመጨረሻ ሚስቱ ወደ ሆስፒታል ስታመጣው ከሰውነቱ ክብደት ውስጥ 50 ፓውንድ ያህሉን ቀንሶ ነበር። ሊሞት አንድ ሰሞን የቀረው ይመስላል። ዶክተር ድራይተን ዶርቲ የቫንደር በሽታ ምናልባትም የሳምባ ነቀርሳ ወይም የሆነ አይነት ካንሰር ይሆናል ሲል ጠረጠረ። አዛውንቱ ቫንደር መመገብ አይፈልግም። በተገጠመለት የምግብ ቱቦ በኩል ምግብ ተሰጠው። ሆኖም ምንም ያህል ምግብ በቱቦ አማካኝነት ቢቀበልም መልሶ ወደ ላይ ሽቅብ ይለዋል። ህመሙ እየባሰበት ሄደ። እንደሚሞትም እርግጠኛ ነበር። መናገርና መንቀሳቀስ አቃተው። መጨረሻው የተቃረበ ይመስላል። ሆኖም ዶክተር ዶርቲ እስካሁን የአዛውንቱ በሽታ ምን እንደሆነ አላወቀም። የቫንደር ሚስት ዶክተሩን ለብቻው በግል ለማናገር ፍቃድ ጠየቀች። ለዶክተሩ በሚስጥር ባሏ የታመመው ቮዶ ስለተደገመበት መሆኑን ነገረችው። አዛውንቱ ቫንደር የቮዶ ወይም ድግም ስነ ስርዓት ባህል ባለበት ማህበረሰብ ኖሯል። በቅርቡ የቮዶ ስነ ስርዓቱን ከሚመሩት መሃል ከአንዱ ቄስ ጋር ጠብ ውስጥ ገቡ። ቄሱም አዛውንቱን ቫንደር ወደ መቃብር ስፍራ እንዲመጣ ካደረጉት በኋላ በጠርሙስ ከነበረና ሽታው ከሚሰነፍጥ ፈሳሽ ጥቂት ቀንሰው ፊቱን ረጩት። ቄሱም ለቫንደር በቅርቡ ሟች እንደሆነ ነገሩት። ይኸው ነበር። ቫንደር የመሞቻ ቀናቶች ይቆጥራል። ነገውም የከፋና አስቀያሚ እንደሚሆን አምኗል። ከመቃብር ስፍራ ከተመለሰ በኋላ ምግብ አልበላ አለው። በመጨረሻ ሚስቱ ወደ ሆስፒታል አመጣችው። ዶክተር ዶርቲ የሆነውን ከሰማ በኋላ አንድ ልክ ያልሆነ ግን ሊሰራ የሚችል ሐሳብ ብልጭ አለለት። በነጋታው ጠዋትም የቫንደርን ቤተሰቦች ሰበሰባቸው። እናም ሰውየውን እንዴት ማዳን እንደሚችል እንደሚያውቅ ነገራቸው። ቤተሰቡም ምን ሊለን ነው ብለው በጥሞና ማዳመጥ ጀመሩ። ዶክተር ዶርቲም በውሸት የፈጠረውን ተረት እውነት አስመስሎ መናገሩን ቀጠለ። ትናንትና ምሽት ላይ ቄሱን ለማግኘት ወደ መቃብሩ ስፍራ እንደሄደ እና ደግሞ እንዴት አድርጎ ቫንደር ላይ ድግምቱን ሊያደርግ እንደቻለ ለማወጣጣት መሞከሩን ነገራቸው። ቀላል አልነበረም አላቸው ዶክተር ዶርቲ። ቄሱ በቀላሉ ሊተባበሩት እንዳልፈለጉ፣ ሆኖም ካጠገባቸው ከነበረ የዛፍ ግንድ ጋር አንቆና አጣብቆ ሲይዛቸው ሙሉ ምስጢሩን ዘግዝከው እንደነገሩት ተረከላቸው። ቄሱ የእንሽላሊት እንቁላል በተሞላ ፈሳሽ እንደረጩት፣ እንቁላሎቹም መንገድ ፈጥረው ወደ ሆዱ እንደገቡ፣ ሆዱም ውስጥ እንደተፈለፈሉ፣ አሁን ላይ አብዛኞቹ እንሽላሊቶች እንደሞቱና ነገር ግን አንድ ትልቅ እንሽላሊት ብቻ እንደቀረና ይህም እንሽላሊት ቫንደርስን ከውስጥ ወደ ውጪ እየበላው እንደሆነ ነገራቸው። ዶክተሩም ከቫንደርስ ሆድ ዕቃ እንሽላሊቱን ማውጣት እንደሚቻል እና እንሽላሊቱም ከወጣለት በኋላ ሙሉ ጤነኛ እንደሚሆን አስረዳቸው። እናም ነርሷን ጠራት። ዶክተር ዶርቲ መድኃኒት ነው ያለውን ውህድ የያዘ ትልቅ ሲሪንጅ ይዛ መጣች። እውነታው ግን ይህ ሰዎች እንዲያስታውኩ ለማድረግ ዶክተሮች የሚጠቀሙበት ውህድ ነው። ዶክተር ዶርቲ ሲሪንጁ የያዘውን መጠን ልክ መሆኑን ከመረመረ በኋላ በፍርሃት ውስጥ የተቀመጠውን ታካሚ ወጋው። ዶክተሩም የታካሚውን ቤተሰቦች ምንም ሳይላቸው ክፍሉን ለቆ ሄደ። ብዙም ሳይቆይ ታማሚው ማስመለስ ጀመረ። ነርሷም የሚያስመልስበትን ባልዲ ከፊቱ አኖረችለት። ለጥቂት ደቂቃዎች ቫንደር ሳያቋርጥ አስመለሰው። ዶክተር ዶርቲም ተመልሶ ወደ ክፍሉ ገባ። ወደ ታማሚው አልጋም ሲቃረብ በቀስታ ከያዛት የሐኪሞች ቦርሳ ውስጥ አረንጓዴ እንሽላሊት አወጣ እና ማንም እንዳያየው በመዳፉ ሸፈነው። ልክ ቫንደርስ በድጋሚ ሲያስመልሰው አረንጓዴውን ፍጡር ወደ ባልዲ ውስጥ ጨመረው። ተመልከት ቫንደርስ! ዶክተሩ ልክ ድራማ ላይ እንዳለ ሰው ጮኸ። ተመልከት ካንተ ምን እንደወጣ! አሁን ተፈውሰሃል። የቮዶ እርግማኑ ተነስቶልሃል። ክፍሏ በአግራሞት ተሞላች። አንዳንድ የቤተሰብ አባላት ለምስጋና ተንበረከኩ። ቫንደርስ ራሱ አይኖቹ በደስታ እንደበሩ ከተደፋበት ባልዲ ቀና አለ። በጥቂት ደቂቃዎች ውስጥም ጥልቅ እንቅልፍ ውስጥ ገባ። ከ12 ሰዓታት በላይ ተኛ። በመጨረሻም ቫንደርሰን ሲነቃ በጣም ርቦት ነበር። ያገኘውን ምግብ በመስገብገብ መመገብ ጀመረ። ከሳምንት በኋላ የታማሚው ጥንካሬና ሰውነት ተመለሰ። ሆስፒታሉንም እንደ ጤነኛ ሰው ለቆ ወጣ። ይሄ ሰው ድግም ተደገመብኝ ብሎ ስላሰበ ብቻ ሊሞት ነበር። ያ ነጭ ለባሽ ዘመናዊ ጠንቋይ ወይም ዶክተር የልብ ማዳመጫና የመድኃኒት ማዘዣ ደብተር ስለያዘ ብቻ አመነው። ያንተስ እምነቶች ከቫንደርስ የተለዩ ናቸው?
ስንት የተባልካቸውና ዝም ብለህ የተቀበልካቸው እርግማን ሚልኮች አስተሳሰብን በርዘው ለተንባዮች ሲሳይ አድርገውሃል። አትችልም የተባልካቸውና ያመንካቸው ነገሮች ስንት ይሆኑ? ምን ያህል ጊዜስ ሟርት፣ ድግምት፣ ትንቢት፣ ምልኪ ህይወትን ተብትበው አስረው ከሰው በታች አደረጉ? የዓለማችን የምንጊዜም ምርጥ የጎልፍ ተጫዋች ጃክ ኒኮላስ በኪሱ 3 ሳንቲሞችን ሳይዝ ወደ ጎልፍ መጫወቻ ሜዳ አይገባም ነበር። የጃዝ ሙዚቃ አቀናባሪው ዱክ ሃልጊተን ምንም አይነት ቢጫ ቀለም ያለውን ወይንም ቢጫ የነካውን ልብስ ለብሶ መድረክ ላይ አይወጣም። የባንድ አባላቱን ቢጫ ቀለም ያለውን ልብስ እንዳይለብሱ ያስገድዳቸዋል። ሰዎች ከነሱ ውጪ ያለ ኃይልን ቀጣይ የሚሆነው እድላቸውን ይተነብልናል ብለው ያስባሉ። አጎት በእሁድ ቀን ረጅም ጉዞ ማድረግ ይፈራል። አንተም ጥቁር ውሻ ወይም ድመት መንገድህን ካቋረጡ ቀንህ መልካም እንደማይሆን ትተነብያለህ። መስታወትን መስበር 7 የመከራ ዓመታት ያመጣል ብላ የምታምን አያት ትኖርሃለች። በቻይናውያን ባህል መሰረት ቀይና 8 ቁጥር እድል ጠሪ ሲሆኑ ምዕራባውያን 13 ቁጥር ገደቢስ ናት። አንዳንዶቹ ጭራሽ በእድልና በገድ አያምኑ። ሳይንስና ምክንያታዊነት የምታስቀድም ከሆነ ሚልኪዎች ህይወት ላይ ተጽዕኖ እንዲያሳድሩ ላትፈቅድላቸው ትችላለህ። ሆኖም በእድል አማኝ ከሆንክ 2 አማራጮች ይኖሩሃል። እድለኛ ነኝ ብለህ ህይወትን ታሳምራለህ፣ ወይም ገደቢስነትን እያማረር ቀናቶችን ታበላሻለህ። ሰዎች እድላቸውን ከሚልኪዎቻቸው ጋር የሚያገናኙት ህይወት ከነሱ ቁጥጥር ውጪ እንደሆነች ሲሰማቸው ነው። የእግር ኳስ በረኛ ለስራ ኢንተርቪው የሚጠራ ተመራቂ ተማሪና መድረክ ላይ ቲያትር የሚሰራ ተዋናይ ሁሉም ቀጣይ ስለሚሆነው ነገር እርግጠኛ አይደሉም። ሁልጊዜም ስኬታማ እንደሚሆኑ እርግጠኛ ቢሆኑ ኖሮ ሚልኪ ወይም ገድ ባላስፈለጋቸው ነበር። አንዳንዴ መግባት የሌለበት ጎል ይገባል። አብዛኛው ተመራቂዎች በመከራ ያገኙትን የስራ ኢንተርቪው ይወድቃሉ። መድረክ ላይ የቆመው ተዋናይ በቃሉ የሸመደደው የተውኔት ምልልስ ይጠፋበታል። እድል ለአማኞች ታደላለች። መጥፎ ነገር ይከሰታል ባሉ ቁጥር መጥፎ ቀናትን ያሳልፋሉ። መልካም ይሆናል ሲሉ መልካም ይሆናል። ሁሌም ቢሆን ሚልኪዎቻችን ከእድሎቻችን ጋር ባገናኘናቸው ቁጥር አንድ ነገር እናደርጋለን፣ እናዳላለን። መጥፎ ነገሮች ሲከሰቱብህ ከመጥፎ ሚልኪዎች ጋር ታገናኛቸዋለህ። ብዙ ቀናት በመንገድህ ጥቁር ድመት አጋጥሞ ሊሆን ይችላል። ሆኖም የምታስታውሰው የመኪና አደጋ የደረሰብህን፣ ፍቅረኛ ትተሄደችበትን ወይም ከስራ የተባረርክበትን ቀን ይሆናል። እጅን ሲያሳክክም ገንዘብ ያገኘህባቸውን ቀናት ታስታውሳለህ። በሚልኪ ዙሪያ ኮኦቺ ኦኖ የተባለ ጃፓናዊ ተመራማሪ የሰራው አንድ አስገራሚ ጥናት ነበር። በጎ ፈቃደኛ ተማሪዎችን አንድ ክፍል ውስጥ አስገባቸው። እዛም ሳሉ አንድ ጨዋታ እንደሚጫወቱ ነገራቸው። የጨዋታው ህግ ከፊታቸው ያለው መቁጠሪያ ወይም ካውንተር ላይ ብዙ ነጥቦችን ማግኘት ነው። ከመቁጠሪያው በታች ቀይ፣ አረንጓዴ ወይም ብርቱካናማ ቀለምን የሚያበራና ቦግልም የሚል አምፖል ወይም ሲግናል ላይት አለ። 3 ማብሪያ ማጥፊያዎች ጠረጴዛው ላይ ተሰድረዋል። መቁጠሪያው ላይ ያሉ ቁጥሮች በ1 በ2 ወይም በሌላ የቁጥር መጠን ይጨምራሉ። አምፖሉ በዘፈቀደ በተለያዩ ቀለማት ብልጭ ድርግም ያደርጋል። ሆኖም ብልጭ ድርግም የሚለው አምፖል መቁጠሪያውና ማብሪያ ማጥፊያውን የሚያገናኛቸው ነገር የለም። አምፖሉ ያሻውን ቀለም አይነት ብልጭ ያደርጋል። መቁጠሪያው የፈለገውን ነጥብ በፈለገው መጠን ያህል ይጨምራል። ማብሪያ ማጥፊያዎቹ ምንም ትርጉም የላቸውም። ቢጠፉም ቢበሩም ውጤቱ ላይ ለውጥ አያመጡም። ተማሪዎቹ ይህንን አያውቁም። ኦኖ የአምፖሉን ብልጭታና የመቁጠሪያውን ነጥቦች በተለያየ ጊዜ የተለያየ ውጤት እንዲያሳዩ አስቀድሞ አዘጋጅቷቸዋል። ተማሪዎቹ ምንም ቢያደርጉ የአምፖሉ ቀለም ላይ ወይም መቁጠሪያው ላይ ያሉ ነጥቦች ላይ ለውጥ አያመጡም። መገመት እንደሚቻለው ተማሪዎቹ ማብሪያ ማጥፊያዎቹን መነካካት ጀመሩ። ድርጊታቸውንም ከነጥቦቹ መጨመርና መቀነስ ጋር ያገናኙት ጀመር። ከቀለማቱ ጋር ከማብሪያ ማጥፊያው ጋር የሚገናኝ ድግግሞሻዊ ንድፍም በሐሳባቸው ይፈጥራሉ። አብዛኞቹ ተማሪዎች የሆነ መብራት ከበራ በኋላ 3ኛው ማብሪያ ማጥፊያ ስነካው ነጥቤ በደንብ ይጨምራል ወይም ሌላ የድግግሞሽ ንድፎች በሐሳባቸው ይፈጥራሉ። አንዱም ንድፍ እያፈረሱ ሌላ ንድፍን ይፈጥራሉ። ሁኔታቸውን በመስታወት በኩል ይመለከት የነበረው ተመራማሪው ኦኖ የአንዷን ሴት ተማሪ እንቅስቃሴ እንዲህ ይገልጸዋል። ወደ ክፍሉ ከገባች ከ5 ደቂቃ በኋላ ማብሪያ ማጥፊያውን ባትጫንም እጇን ማብሪያ ማጥፊያው ላይ ብቻ ስላስቀመጠች መቁጠሪያው ላይ ነጥቦች እንደሚመጡ አስተዋለች። ጠረጴዛዋ ላይ ወጥታም የመቁጠሪያ ሰሌዳዋን በእጇ ስትነካው አሁንም ነጥቦቹ ሲጨምሩ አስተዋለች። እናም ሌሎች ነገሮችን መነካካት ቀጠለች። የአምፖሉን ሰሌዳ፣ ግድግዳውን፣ መቁጠሪያውን፣ የተንጠለጠለበት ሚስማርና ነጥብ ይጨምርልኛል ያለችን ሁሉ ትነካካ ነበር። ከ10 ደቂቃዎች በኋላ መነካካቷን በመዝለል ቀየረችው።
ድንገት ስትዘል ነጥቦች እንደሚጨምሩ ተመለከተች። 5 ጊዜም ከዘለለች በኋላ ዘላ ጣሪያውን በእጇ በያዘችው ስሊፐርስ ነካ ነጥብ ጨመረላት። እናም ደጋግማ እየዘለለች ጣሪያውን መንካት ቀጠለች። የተመደበላት የ25 ደቂቃ ጊዜ እስኪያልቅና እስኪደክማት መዝለሏን ቀጠለች። የሰው ልጅ በሙከራና በስህተት ብዙ ነገሮችን ለመማር ይጥራል። ሆኖም አንዳንዴ በስህተት ወደ መልሱ ያመራል። እናም ለማይገናኙ ነገሮች ግንኙነት ይፈጥርላቸዋል። የጥንቱ ሰው ከዚህ ከፍ ሲል የዝናብ መዝነብንና ሰውን ለዝናብ አምላክ ከመሰዋት ጋር መቅሰፍቶችን እና መከራዎችን ከተለያዩ አማልክት ጋር ያገናኘው ነበር። የሕክምና ሳይንስ አባት የሚባለው ሂፖክራተስ አማልክት ለእያንዳንዱ ሰው በሽታን አያድሉም፣ በሽታንም ለማጥፋት ቤተ መቅደስን መጎብኘት፣ ለጣዖታት መስገድ ወይም ለቄሶች እንዲለምኑላቸው ገንዘብ መስጠት ለውጥ እንደማያመጣ ይናገር ነበር። በዛን ወቅት የነበሩና አማልክት የሚያምኑ ቀሳውስታት ለራሳቸው ድሃና ረዳት ፈላጊ ሆነው ሳለ እንዴት ለእናንተ ጸልየው ለውጥን ያመጡላችኋል ይላቸው ነበረ። አእምሮና ሚልኪን ምን አገናኛቸው? የሚልኪዎቻችን መነሾ ተዛምዶ ነው። ከላይ ባለው የኦኖ ጥናት ላይ እንደተመለከትነው ሰዎች በተፈጥሯቸው ለነገሮች ተዛምዶ መፍጠር ይቀናቸዋል። ስሜቶቻችንን፣ ሐሳቦቻችንን እና ድርጊቶቻችንን ከቁሳዊ ዓለም ላይ ካሉ ምልክቶችና ነገሮች ጋር እናዛምዳቸዋለን። ነገውን ለማናውቀው ህይወታችንም ቀድመን ለመተንበይ እንሞክራለን። ለምሳሌ ጥቁር ድመት መንገድ ስትሻገር የመጥፎ ገድ ምልክት ተደርጎ እንዴት ተወሰደ የሚለውን ሐሳብ ብንመረምር ከማህበረሰቡ እሴትና ባህል ጋር ተቆራኝቶ እናገኘዋለን። የሰው ልጆችም በባህል ውስጥ ስላሉ ሚልኪዎችንም የሚያውቀው ወላጆች በልጅነቱ ከነገሩት ትርክቶች ነው። አንድ ሰው እኔ ህፃን አይደለሁምና ከዚህ በኋላም በሚልኪ አላምንም ቢል እንኳ ሳይወድ በግዱ ነገሮችን የማቆራኘት አባዜ ተጣብቆታል። በቀላሉ ሊለቀው አይችልም። ለምሳሌ አንድ አትሌት ውድድር ይኖርበታል እንበል። ሆኖም ከውድድሩ በፊት ከሚመገበው ቁርስ ጀምሮ እስከሚለብሰው የመወዳደሪያ ቲሸርት ቀለም ጭምር ስኬቱን ከሚልኪው ጋር ያቆራኘዋል። ሐሳቦች ይመጡለታል። በበርሊን ማራቶን ላይ ያልተሳካልኝ ጺሜን ስላልተቆረጥኩ ነው። የለንደን ማራቶን ላይ ያልቀናኝ የለንደን ስም በለ ስለሚጀምር ነው። ለደሞ ገዳይ አይደለችምና ወዘተ። እውነታው ግን ይህ አይደለም። ውድድሩ እንኳን ማቆራኘት ካለበት በቂ ልምምድ ካለማድረጉ፣ ከበርሊን ነፋሻማ ወይም ሙቀታማ መሆን፣ ያደረገው ጫማ አለመመቸት፣ ከሌሎች ተወዳዳሪዎች ብርታት ጋር እንጂ ተጨባጭ ግንኙነት ከሌላቸው ሚልኪዎች ጋር አልነበረም። ሆኖም ሚልኪ ከማህበረሰባችን ሳንወድ በግድ የወሰድነው እርግማን ነውና ያለን አማራጭ ሁለት ነው። መጥፎ ሚልኪዎችን ተቀብለን ህይወታችንን ማጨለም፣ አሊያም መልካም ሚልኪዎችን ለአእምሯችን ማላመድ። ልክ ወንዝ ላይ እንደሚሳፈፉ የዛፍ ቅጠሎች አስባቸው። ወደድክም ጠላህም ይመጣሉ ይሄዳሉ፣ ማስቆም አትችልም። ነገር ግን አንድ አማራጭ አለ። ለሁሉም ቅጠሎች እኩል ትኩረት የመስጠት ግዴታ የለብህም። መጥፎ ሐሳቦች እና መጥፎ ሚልኪዎች ልታስቀራቸው አትችልም። ሆኖም ለእነሱ ብቻ ትኩረት በመስጠት ቀናቶችን በጭንቀትና በሰቀቀን መሙላት የለብህም። እያንዳንዷን የደስታ ቅጽበት፣ እያንዳንዷን የጭንቀት ሰዓታት የምትፈጥራቸው አንተ ነህ። የአእምሮ ህዋሳቶችህ አዛዥ አንተ ነህ። የስሜቶችህ አብሪና አጥፊም አንተው ነህ። እጣ ፈንታንም አንተው ነው የምትቆጣጠረው። አጠገብህ ያሉ ነገሮችና እምነቶችህ አንተ ላይ ትልቅ ተጽዕኖ የሚያሳድሩብህ ከሆነ ልክ እንደ ኮምፒውተር ፕሮግራም የምታስበውን የምትሆነውን እየሰረዝንና እየጻፍን መቀያየር እንችላለን። ብዙውን ጊዜ ስሜቶች የድርጊቶቻችን ውጤት ናቸው። የምትከፋውም የምትጸጸተውም ወይም የምትደሰተውም መጨረሻ ላይ ነው። ሆኖም መጨረሻው አስደሳች እንደሆነ በመንገር ብቻ ሰውነትን ልታሳምነውና ልታነቃቃው ትችላለህ። ነገ ትድናለህ ስላልከው ብቻ ሰውነት ዛሬ ላይ መድኃኒት ብሎ የወሰደው ንጹህ ውሃ ያድነዋል። ሁሌም ቢሆን መጨረሻ ላይ ስለሚመጣው ውጤት መልካም ሐሳብ ካለን መንገዱ ምንም ቢጎረብጥ ጉዟችን መልካም ይሆናል። ህብኡ አእምሯችን የእውነታውን ዓለም ከሐሳብ ዓለም መለየት አይችልም። እናም ሰውነታችን ነገው ያማረ እንደሆነ ካመነ ዛሬ ላይ ጉልበት ያገኛል፣ ዛሬ ላይ ይደሰታል። ሰውነትህን በማመንህ ልክ መግዛትና መምራት ትችላለህ። ሀብታም መሆን ትፈልጋለህ? እንደምትሆን ማመን አለብህ። እንደማትወድቅ ስታምን መውደቅ ታቆማለህ። ደፋር መሆንን ስታምን ፍርሃትህ ይተናል። እውነታውን ዓለም መምራት ካለብህ ከውስጥ ከህብኡ ህሊና መጀመር አለብህ። ህብኡ ህሊና ነባራዊውን ዓለምህን እና አእምሮህን ይቆጣጠረዋል። አብዛኛውን ትዕዛዞችን ከእርሱ ትቀበላለህ። በአፍህ አልፈራም ማለት ብቻ ለውጥ አያመጣም። የእውነትም የምርም እንደማትፈራ ህብኡ
በህሊናህ ማመን አለበት። ፍርሃትም ህመምህም ደስታህም የሚመነጨው ከህቡ ህሊና ውስጥ ነው። ሁሌም ቢሆን ደስ ይለኛል ሳይሆን ይሆናል በል። ጭንቅላት ምን ማሰብ እንዳለበት፣ ጠባይ ምን መሆን እንዳለበት፣ የህይወት ምርጫዎች ምን መሆን እንዳለባቸው የመወሰን ኃላፊነቱ በአንተ እጅ ነው። አዲስም አእምሮ መፍጠር ትችላለህ። አዳዲስ አስተሳሰቦች አእምሮህና ሰውነት ከትናንት ህመሞች አላቀው ወደ ነገ ድልህ ይመሩሃል። እድልና ጣፈንታ ህይወትን በዘፈቀደ እንዳይመሩት ሐሳቦችን ልክ እንደ ፕላሲቦ ነገ ጥሩ እንደሚሆን ሊነግሩህ ይገባል። አሮጌውን ትናንትናህን ሳይሆን አዲሱ ነገህን መኖር መጀመር አለብህ። አእምሮን እንደፈለጉት እንዲያስብ ማሰልጠን ይቻላል። በቀላሉ አይንህን ጨፍነህ ነገህን በአይነ ህሊና ሳለው። የትናንቱንም አሮጌ ማንነትን እንደጣልከው አስብ። አዲስ ሰው ነህ። ሁሌም ቢሆን ይህንን ጉዞ ስትጨርስ ምን እንደምትሆን፣ ምን ሊሰማህ እንደሚችል ለራስህ ንገረው። ፍላጎቶችንና አትኩሮትን ወደ አንድ መስመር አምጣቸው። ምን ትፈልጋለህ? ምንስ ማድረግ አለብህ? ህቡ ህሊና ከፍላጎቶች ጋር ከአትኩሮት ጋር ተግባብተዋል። ፍላጎቶች ሲሳኩ ደስታና እርካታ እንደምታገኝ ታስባለህ። ሆኖም እርካታና ደስታን አሁን ላይ ካላጣጣምከው መንገድህ አስቸጋሪ ይሆንብሃል። በማሰብ ብቻ ሰውነትህና አእምሮ የደስታና እርካታ ዓለም ውስጥ ማስገባት አለብህ። እናም ሰውነትህም አእምሮህም አዲሱን ህይወት አሁን ላይ እየኖሩት እንደሆነ ያምናሉ። የመጥፎ ሐሳቦችን ድምጽ በመቀነስና አእምሮህን በማሰልጠን አዳዲስ ኃይሎችን ካንተ ውስጥ ማውጣት ትችላለህ። አእምሮህ ውስጥ ሐሳቦች በኒውራል ሰርኪዩት አማካኝነት ተጭነው ይቀመጣሉ። የቀድሞና የድሮ መጥፎ ሐሳቦችን ደጋግመህ ማስታወስ ስታቆም ቀስ በቀስ እየደበዘዙ ይጠፋሉ። እነዚህም መጥፎ ኒውራል ሰርኪዩቶች እየተሰበሩ ይሄዳሉ። አዲስና መልካም አስተሳሰቦችን ደጋግመህ ስታስብ እነዚህን ሐሳቦች የሚሸከሙ አዳዲስ ኒውራል ሰርኪዩቶች ትገነባለህ። እነዚህ የሐሳብ ሰርኪዩቶች ነገ ላይ ሳይሆን ዛሬ ላይ ደስተኛ፣ ደፋር፣ በራሱ የሚተማመንና የሚያደርገውን የሚያውቅ ያደርጉሃል። አዲስ ዓለም፣ አዲስ እውነት ውስጥ ትገባለህ። ይህንን ስታደርግ አእምሮህ እና ሰውነትህ አሁን ላይ ትናንትናህን አያስታውስም። ነገን እንዲያዩ፣ የነገውን ውብ ዓለም እንዲያስቡ ሆነዋል። ሐሳቦች ተግባር ሆነዋል። አንተ ለራስህ ፕላሲቦ ሆነሃል። አሁን የራስን ፕላሲቦ መሆን በመጠቀም እንዴት በማሰብ ብቻ ለውጥ እንደምታመጣ ደግሞ እኔ